እሺ ዶክተር አብዮት ጤና ይስጥልን። እንዴት አለ? እስቲ ራስህን አስተዋውቅ። የት ተወልደህ እንዳደግ፣ የት እንደተማርክና እስካሁን ድረስ የት የት እንደሰራህ ባጭሩ እስቲ ራስህን አስተዋውቅ ዶክተር አብዮት። እሺ አመሰግናለሁ ጋሽ አረጋ። መጀመሪያውንም ያው ማመስገን እፈልጋለሁ። ምናልባትም እንግዲህ ሌሎች ተከታዮቻችንን ሌላን ትውልድ ያስተምራል ብለህ አስበህ ስለዚህ ስትጋብዘኝ በጣም ደስ ነው የሚለኝ እና ስላገኘውም በጣም ደስ ብሎኛል። ያው የተወለድኩት በአሁኑ ባየው ባክሳ ወረዳ በአንበራ ቀበሌ ነው የተወለድኩትና እዛ ተወልደን እንግዲህ እንደ ማንኛውም የገጠር ተማሪ ታውቀዋለህ እንግዲህ በ1989 ዓመተ ምህረት ችባስ ባሳ የምትባል ቀበሌ ላይ ነው ከአንድ እስከ አራት የተማርኩት። ያው ችባስ ባሳ ከአንበራ የአንድ ሰዓት ከ5 ደቂቃ ወይም የአንድ ሰዓት አካባቢ የእግር ጉዞ አለውና እስከ 6ኛ ክፍል እዛ ነው የተማርኩት። ከ6ኛ ክፍል ምንድነው ከ7 እና 8 አዘና ነው የተማርኩት። 7 እና 8ን ጨርሰን ያው በዛ ነው ሃይ ስኩል እዛ ስላልነበረ ምንድነው ያው ፕሪፓራቶሪ ስለሌለ አዘና ላይ ከ9ኛ ክፍል እስከ 12ኛ ክፍል በጎግዛ ቤት ነው የተማርኩት። ከዛ በኋላ ነው እንግዲህ ወደ ዩኒቨርሲቲ 2001 ላይ ጆይን ያደረግኩት። እንደዛ እያለ ይቀጥላል። ዩኒቨርሲቲ ተማርክ? ዩኒቨርሲቲ አዳማ ዩኒቨርሲቲ የመጀመሪያው የሕክምና ትምህርት ቤት ነበር የዛኔ የጀመረው። የመጀመሪያ ባች ሆነን 2007 መጀመሪያዎቹ አካባቢ ላይ ያው በመጀመሪያ ሕክምና ዲግሪ ተመረቁ። ከዛን በኋላ ወደ ስራ ገባን ማለት ነው 2007 ላይ። 2007 ደብረ ማርቆስ ነበር። ከ2007 እስከ 2009 አካባቢ መጨረሻዎቹ 2 ዓመት ከ11 ወር አካባቢ ያው ደብረ ማርቆስ ጠቅላላ ሆስፒታል ምንድነው ደብረ ማርቆስ ኮምፐረንስ ስፔሻላይዝድ ሆስፒታል 3 ዓመት አካባቢ ካገለገልኩ በኋላ እንደገና ወደ ስፔሻሊቲ ትምህርት 2010 መጀመሪያዎቹ ላይ ያው ትምህርት ባህር ዳር ዩኒቨርሲቲ ጀመርኩ። 2013 ላይ ስፔሻሊቲን ተመረቁ ማለት ነው በህፃናት ህክምና። ከዛ በኋላ እስካሁን ድረስ ያው በፍኖተ ሰላም ጠቅላላ ሆስፒታል የህፃናት ህክምና አገልግሎት እየሰጠው እገኛለሁ። በጣም ጥሩ ዶክተር። እኔ ጋር እንኳን የምንተዋወቀው ያው ግምጃ ቤት ሃይ ስኩል የተወሰነ ጊዜ ነው የምንተዋወቀው። ይሄም ደግሞ በዚያን ጊዜ የአካባቢ እንክብካቤ ክበብ ተጠሪ ነበርኩና እኔ እዛ ስንሰራ ችግኝ ትተክል ነበረ እና ያለምንም እንትኖች ጭቃ ውስጥ ስተክል ምን ስትል የዚያኔ ነው ትዝ የሚለኝና ስራ አክባሪነትን የሚታየኝ። ስለዚህ አሁን ደግሞ እግዚአብሔር ፈቅዶ ተገናኝተን የት እንደተወለድክ ጭምር ማወቅ ችያለሁ። ወደ አዘና አካባቢ ሊሆን ይችላል የሚል ግምት ነበረኝ። ዞሮ ዞሮ እኔ ደግሞ ወዲያውኑ ወጥቼ ስለሄድኩ ሁለተኛ አልተገናኘንም። ስለዚህ አሁን ተገናኝተን አንተም ትልቅ ሰው ሆነህ ዶክተር ሆነህ ቤተሰብ መስርተህ ልጆችን አፍርተህ ዛሬ ደግሞ በሰላም እና በጤና ስለተገናኘን እግዚአብሔር ይመስገን። አክብረህ ደግሞ ስለመጣ እጅግ በጣም አመሰግናለሁ ዶክተር አብዮት ዋሲሁን። በጣም አመሰግናለሁ ጋሽ፣ በጣም ነው የማከብርህ። በጣም ጥሩ። ስምህ ራሱ ይገርማል እኮ ዋሲሁን ተሰማ የሚባል አጎት አለኝ፣ ልጁ ደግሞ አብዮት ዋሲሁን የሚባል አለኝ እና ስለዚህ ስማቸው ራሱ ቀላል ነው ለመያዝ ለማስታወስ አይከብድም። እሺ ዶክተር፣ መጀመሪያ እንግዲህ እንደ ማንኛውም ሰው በተመቸ ሁኔታ አይደለም የተማርከው። እንደነገርከኝ የአንድ ሰዓት መንገድ ተመላልሰህ ነው ችባችባሳ የተማርከው እና ስለዚህ ቀላል ነገር አለ ሁላችንም ያለፍነው በዛ ነው እና ስለዚህ በዚህ ሁሉ አልፈህ ዶክተር ወይም ሜዲካል ዶክተር ለመሆን ነበር የምትማረው ወይስ እንደው ከዛ በኋላ የመጣ ነገር ነው? አላማስ በትክክል ተሳክቷል ወይ? እስቲ ገስ እናንሳ። አዎ ምን መሰለህ ጋሽ፣ ያው ብዙ ጊዜ እስከ 10ኛ ክፍል 12ኛ ክፍል ድረስ ያው ብዙዎቻችን የምናስበው ምንድነው ያው
የሆነ ትንሽዬ ነገርም ተመርቀህ የሆነ ቦታ ላይ ተቀጥረህ የሆነ ቤተሰብን መርዳት ወይ ደግሞ የሆነ የመንግስት ሰራተኛ መሆን የሚለውን ነው እንጂ ስፔሲፊካሊ እንዲያው እንደዚህ ኢንጂነር፣ ዶክተር ምናምን የሚለው የአሁኑን ጄኔሬሽን ስትጠይቃቸው ያው ከአሁኑ የራሳቸው ዓላማ አላቸው፣ ፕላን አላቸው እና እንደዚህ ነው የምንሆነው ይላሉ አብዛኞቻቸው። ያው በሆነ ነገር ኢንፍሉዌንስ የሚደረጉ ቢሆንም እኔ ግን እስከ አስረኛ ክፍል 11ኛ ክፍል ድረስ ያው እንደ ማንኛውም ተማሪ ታትራለው፣ ምን እላለሁ፣ ያው አነባለው፣ ሌላ ማጠፋበት ጊዜ የለም። ያው ጥሩ ነው አካዳሚካሊ እንትን እያልኩ የመጣሁት እና እስከዛም ጊዜ ድረስ ብዙም እንትኑ አልነበረኝም። 12ኛ ክፍል ተፈትነን ውጤቱ ሲመጣና ከዛ በኋላ የሕክምናው ዘርፍ ውስጥ ያው ዝም ብሎ ጤናም ሌላውን ስፔሲፊካሊ ሐኪም መሆን ሳይሆን ሕክምና ውስጥ ብገባ መጨረሻ ላይ ቅጥር አይጠፋም። ያው እንደዛ ብለን እንደምታውቀው አብዛኛው የገጠር ተማሪ እንደዛ አይነት እንትን አለን እና እንደዛ ነው የነበረ። በመጨረሻ ላይ ግን ያው 12ኛ ክፍል እንደዛ ውጤት ሲመጣ ሕክምና መማር እንደሚቻል ሳውቅና እንደዛ እንትን ሲል ነው ወደ ሕክምና መጨረሻ ጆይን ያደረግኩት እንጂ እንዲያው ከመጀመሪያው በጣም ሁኜ ጀምሮ ሐኪም በመሆን ተጎታ ነበር። በኋላ ላይ ያው ኮሊግ ጋር አብረህ ስትውል ምን ስትል ኢንፍሉዌንስ ትደረገዋለህ፣ ታውቃለህ ምን ሕክምና ምንድን ነው፣ ፋርማሲ ምንድን ነው፣ ላብራቶሪ ምንድን ነው፣ ፐብሊክ ሄልዝ ምንድን ነው ምናምን የሚለውን የተወሰነ ውሃው ስለሚኖረን ከዛ በኋላ ያው ወደዛ ጆይን ለማድረግ ቻልኩ። በጣም ጥሩ ዶክተር። ያው በዚህ አጋጣሚ እናንሳ ብዬ ነው እና በጥረት እዚህ በመድረስ ደግሞ በጣም ደስ ይለኛል። እና እንግዲህ ውጣ ውረዱ ብዙ ነው። ከመጀመሪያ ቅድም እንዳነሳው ጀምሮ እስከ መጨረሻ ድረስ ስለመሄድ እንግዲህ እያንዳንዱ የገጠር ተማሪ ብቻ ሳይሆን ማንኛውም ሰው በርካታ ነገሮች ገጠመኞች ይኖራል እና እንዲያው ከመጀመሪያው እስከ ዛሬ ድረስ በስራ ዘመንም ይሁን በትምህርት ዘመንህ እንዲያው አጋጠም የምትለው ቻሌንጅ አለህ? እንዴት ሳለህ እንዲያው ምናልባት ለታዳሚያን እንዲያው ትምህርት ሊሆን ይችላል የምትለው ነገር ካለ? አዎ ምንድነው ቻሌንጁ ታውቀዋለህ፣ የገጠር ተማሪ ስለሆን ያው ብዙ ቻሌንጅ አለ። የ4 ሰዓት መንገድ፣ የ3 ሰዓት መንገድ ከአንበራ ግምጃ ቤት መመላለሱ፣ እንጨት መሸከሙ፣ ዱቄት መውሰዱ ብዙ ነገር አለና ያንን ሁሉ አልፈህ ደግሞ እንዲያው በዚህ አጋጣሚ ማመስገን መፈልግ እናቴን ነውና እናቴ በአሁኑ በህይወት ባትኖርም የ4 ሰዓት መንገድ እንጨት ተሸክማ በጀርባዋ መጣ ታውቃለች ከግምጃ ቤትና እኔን ለማስተማር ምን ያክል ወላጆቻችን ያው በጣም ትልቅ አስተዋጽኦ እንደሚያደርጉ ሁላችንም እናውቀዋለንና ያንን ሁሉ ቻሌንጅ አልፈን ደግሞ ወደ ሕክምና ትምህርት ቤት ስንገባ እውነቱን ለመናገር ያው የመጀመሪያ ሕክምና ትምህርት ቤት ስንገባ ኮመን ኮርስ እንወስዳለን እንደማንኛውም ዩኒቨርሲቲ እንደገባ ተማሪ ሶፍትዌር፣ እንግሊዝ፣ ፊዚክስ ምናምን ኮመን ነገሮችን ወደ ሕክምናው ከመግባታችን በፊት እንወስዳለን እና ያንን ወስደን ወደ ሕክምናው ስንገባ ያው ትንሽ ቻሌንጅ ነበረው እውነቱን ለመናገር እና ያው ትንሽ ሎድም ይበዛል፣ መታገስ ያስፈልጋል፣ ማንበብ ያስፈልጋል፣ ጊዜ መስጠት ያስፈልጋል እና ሰውም የተወሰነ ሰው በቃ አይ ዊዝድሮ ለማድረግ ምንም እንትን ሲል እዛ አካባቢ ላይ ትንሽ ያው ሕክምና እንኳን ቢቀርብኝ አይነት ነገር ሁሉ እስከ ማለት ፈትኖኝ ነበር እና ከዛ በኋላ ግን ያው እየለመነው ስንሄድ ማንበብ እንደምንችል ስኮር ማድረግ እንደምንችል ምናምን በኋላ ላይ እያወቅነው ስንሄድ ያው እየተረጋጋ እንሄዳለን እና አንደኛው ቻሌንጅ እሱ ነው። ከዛ ውጭ ግን ያው ትልቅ ፈተና የነበረው 2001 ላይ 2001 ነው ግቢ የገባ ነው። በገባነው በ6 ወር ውስጥ ያው እናቴ በህይወት በዛን ወቅት ነበር ያጣኋትና የዛኔ ትንሽ ጥሩ የማይባል ጊዜ አሳልፌያለሁ ለአንድ ወር ያክል ገጠር ላይ ምናምንና እሱ ነገር ሁሌም ከውስጤ አይጠፋም። ያንን ሁሉ አለፍ ተረጋግቼ ቤተሰብን ረድቶን በዚህ ደረጃ በመድረሴ ፈጣሪን ማመስገን እፈልጋለሁ እና እነዚህ ናቸው። በአጠቃላይ ግን የሕክምና ትምህርት ቤት ትንሽ ያው ቻሌንጅ ይበዛዋል። አልፈነው ስናይ ግን ደስ ይላል።
በጣም ጥሩ ዶክተር። እንደዛ ማዘር ነበር። ማዘር ከተመረቅ በኋላ ነው ያረፉት? ኧረ ገና ፈርስት ይር የመጀመሪያ ዓመት ተማሪ ዩኒቨርሲቲ ዓመት የመጀመሪያ የዩኒቨርሲቲ ተማሪ ነኝ። አዎ ምን ከዛ በኋላ ታደርጋለህ ደግሞ እንግዲህ ሙሉ የህይወት ሪስፖንስ አጋጣሚ ነው። የህይወት አጋጣሚ ነው። እስከምትመረቅ ድረስ ቢቆዩ ኑሮ ደግሞ ደስ ይል ነበረ እና የህይወት አጋጣሚ ስለሆነ ምንም ማድረግ አይቻልም። በጣም ከባድ ቻለኝ ነበር ያጋጠመ ማለት ነው። ከዚህ በላይ ቻለኝ ስለሌለ እ፣ እግዚአብሔር ደግሞ ያው እንግዲህ የፈቀደውን ያደርጋል እና የእሳቸውንም ነፍስ ይማር። አንተን በርትተህ ደግሞ ያለማን ለማሳካት እንኳን እግዚአብሔር ረዳ። አሜን አሜን። እንግዲህ ይችን ሚዲያ አረጋ ካሳ ሚዲያን የከፈትኳት እንደዚህ አይነት ሰዎችን ሳገኝ እንደዚህ አይነት አጋጣሚዎችን ሳገኝ እንዲሁ በወሬ በስልክ ከማውራት ዶክመንት አድርጎ በማውራት ለሌላ የሚያስተምር ነገር ካለ ደግሞ ለማስተላለፍ እንዲጠቅመኝ ስለሆነ አንተ ደግሞ በክፍል ደረጃ እንኳን ባላስተምርህ ከአንተ ጋር እየተዋወቅ ነው አንተ ጋር እየተዋወቅ ነው አ እንዳልኩ ከዛ ትምህርት ቤት አንቀሽ አጠቃላይ ሁለተኛ ደረጃ ትምህርት ቤት የአካባቢ እንክብካቤ እ፣ ተጠሪ ሁኜ እዛ ችግኝ ስናስተክል ነው እና እ፣ የሚገርም ነው የስራ አክባሪነት ባህሪ። እነዚህ ጎበዝ ተማሪ ለነገሩ ድሮውንም አይኩራራም። ስራ አክባሪነትና ባህሪ ደግሞ ይታየኛል እና እኔ ደግሞ እንዲሁ ዶክተር ለመሆን ምናምን ፍላጎት ስለነበረ ሳይሆን የጎበዝ ተማሪዎች አድናቂ ነኝ። እዛ ቃለመጠይቁ ላይ ቴክስቱ ላይ እንዳስቀመጥኩት እና በእኛ ዘመን እ፣ ከኛ ዘመን አዎ ሶስት ዶክተሮች ነበሩ። እነ ዶክተር የኔው እነ ዶክተር አበበ እና እነ ዶክተር ጌታቸው የሚባሉ እነሱ በጣም ተባባሪዎች ናቸው እና ከዛ ቀጥሎ ደግሞ እኛም ያስተማርናቸው ሌላ ቦታ በአንደኛ ክፍል ሁለተኛ ክፍል ያስተማርናቸው ተማሪዎች ደግሞ ዛሬ አድገው አሁን እንዲያውም ከአገው ምድር ጠቅላላ ሆስፒታል እየሰሩ ነው። አሁን ጠንጋሃ የሚባል ወደ ጠንጋሃ ፈጠማ የሚባል እያለን ነበር። አንድ ዓመት እዚያ ቆይቻለሁ። ያስተማርናቸው ወደ አምቢክ የሚባል አካባቢ ነው። ዛሬ በጣም ስፔሻል እየሰሩ ነው። እንግዲህ አንተ ደግሞ በዚች ሚዲያ ስትመጣ ባላስተምርም ተማሪዎች ከነበሩ የመጀመሪያው ሰው ነህና አክብረህ ስለመጣ እውነት ለመናገር እጅግ በጣም አመሰግናለሁ። እና የክበብ ወረቀቷን እስካሁን አስቀምጠህታል። እንዴት እንደዚህ ልታስቀምጣት ቻልክ? አንዳንዶቻችን አንደኛ ወይ ዝርክርክ ነን ወይ ደግሞ አይጠቅመንም ብለን ትራሽ እናደርጋለን። አንተ ግን አስቀምጠኸዋል። እና ይህን እስቲ እናስታውሰው። እንደ እውነት ለመናገር ዶክመንት የመያዝ እንትንህ የተለየ ነው ከሚል አንጻር ነው። እኔ ብዙ ጊዜ ምን መሰለህ ከህፃንነት ጀምሮ ያው ህፃንም ሆኜ የሆነ ሰዓት ላይ አባቴ ጎበዝ ነው በጣም። የሆነ ነገር አታድርግ ካለኝ አላደርግም፣ አድርግ ካለኝ አድርጋለሁ። እና በተለይ እንደዚህ አይነት ነገሮችን ደግሞ እሱ ብቻ ሳይሆን ከዛም በላይ ብዙ መረጃዎች አሁን አሉኝ እና ይጠቅማሉ ብዬ ስለማስባቸው ከዛ ውጭ ደግሞ ያው ለነገሮች ቸልተኛ አይደለሁም። የሆነ ነገር ቆጥረው ከሰጡኝ ያንን ነገር ቆጥሮ ለማስረከብ ወይ ደግሞ እንዲያው እንትን ለማድረግ ቁርጠኛ ነኝ እና ከዛ አንጻር ዶክመንቶች ጋር ያቺ ነገር አለች እና እኔም በጣም እየገረመች ነበር። ሁሌ የማስታወስ ያችን ሳያት ነው እና በጣም ደስ ነው የሚለኝ እና በተቻለ መጠን ምንድነው የሆነ ሰዓት ላይ እኔ አባቴ ገና ሁለተኛ ክፍል ሶስተኛ ክፍል ጀምሬ እየተማርኩ እያለ አባቴ በጣም ጎበዝ ነው። የኔን ኩራዝ ማንም አይነካትም ህፃን እያለሁ። የሆነ ሰዓት ላይ ስምንተኛ ክፍል ሰርግ ያክስቴ ሰርግ ነበርና እዛ ሌሊት በሙሉ ሲጨፍር አደርኩ። ሲጨፍር የዛኔ አልተቆጣኝም። በኔክስት ዴይ ግን ሁለተኛ ሰርግ ቤት ባገኝህ ከዚህ በኋላ አለ። ከዛ በኋላ ሰርግ ቤትን ተገኝቼ አላውቅም፣ አልጨፍርም። አሁን እስክስታ መታ ምናምን ብባል እስክስታ መታብና አድርግ የተባለኩትን ነገር አደርጋለሁ እና በዛም አባቴን በጣም አመሰግናለሁ። ከዛም በላይ ብዙ እንትን ስላደረገ ነው። ከዛ አንጻር የመጣ ነው የሚመስለኝ እና አሁንም ቢሆን የተሰጠኝን ኃላፊነት
ወይ አለመቀበል ነው። ከተሰጠ ደግሞ በተቻለ መጠን መወጣት ያስፈልጋል ብዬ አስባለሁ። ከዛ አንጻር ይመስለኛል እንግዲህ ያስቀመጥኩት። በጣም ጥሩ ገርሞኝ እኮ ነው። በጣም ገርሞኝ እኮ ነው። በጣም በሚያምር መንገድ እንኳን የተዘጋጀች አይደለችም፣ ግን ዶክመንት አድርጋ አስቀምጠ ሰሞኑን ስትሰጠኝ በጣም ነው የገረመኝ። በጣም ነው ያደነኩ። እጅግ በጣም አመሰግናለሁ ዶክተር አብዮት። አሁንም ባለፈው ዶክተር አያና ጋር ተገናኝተን ነበረ። የአገው ምድር ጠቅላላ ሆስፒታል ባለቤትና ስራ አስኪያጅ ናቸው። ስለዚህ ብዙ ነገር አወራን። እንቁላል ነጋዴ እንደነበረ፣ ቻጃ ተመላልሶ ይነግድ እንደነበረ፣ ወንዝ ሁላ ሊወስደው እንደነበረ ልክ አንተ እንዳነሳው እጅግ በጣም በርካታ ቻሌንጆችን አልፎ ቪዲዮዎች ተቆራቁ ወደ 2 ወይም ወደ 3 አድርጌ አስቀምጨዋለሁ። ሲመችህ ደግሞ እስቲ ማየት ትችላለህ እዛ እና የሚገርም ህይወት አልፎ ዛሬ እንግዲህ ህብረተሰባችንን በዚህ ደረጃ እያገለገለ ነው እና ለሰፋ አድርጎ ለማድረጎ ዛሬ ሆስፒታል ምድር ወይም ኮሶቨር ላይ የራሱ ሆስፒታል ኖሮት እጅግ በጣም ስፔሻሊስት የሆኑ ዶክተሮችን ቅድም ያነሳናቸው ዶክተሮችን ጭምር እዚያ ሰብስቡ ጥሩ አገልግሎት እየሰጠ ነው። እናንተም አሁን ፍኖተ ሰላም ሆስፒታል እኔ ማውቀዋለሁ፣ ታክሜ ማውቃለሁ። ስለዚህ ደንበጫ ነበርኩና ደንበጫ ተመድቤ የተወሰነ ጊዜ ሰርቻለሁ። የጨረቃ ነበርኩ የዛኔ። ወባ እኛ ያደግንበት አካባቢ ደጋ ነው፣ ወደ ቻጃ ምናምን አካባቢ እንደምታውቀው እና ወባ አመመኝና አላቃትም። ከዛ ታማ በጣም በጣም ክሮኒክ የሆነ ነገር ደረጃ ታምሜ እዛ ሆስፒታል ነበርኩና አውቀዋለሁ። ስለዚህ ብዙ ተገልጋይ ያለበት ነው። እናንተም እያገለገላችሁ ነው። ከዚህ ባሻገርስ እስቲ ሕክምና ዘርፉ ላይ ለማስፋት ለወደፊት ምን ያክል ደረጃ ወደየት ደረጃ ለመሄድ ያሰብከው ነገር ካለ ሼር ታደርገናለህ? አዎ እንግዲህ ያው ብዙዎቻችን ቅድም የዶክተር አያናን እንትን አንስታልኛል። እኔ ያዳመጥኩት ነበርና ያንተንም የሄድክበትን ሁሉ እስከዚህ ድረስ አላውቀውም ነበር። እንደ ጋሽ አረጋን ማለት ያው እኛም አገልግለናል ምናምን እንላለን፣ ግን እንደዚህም ለካ ያገለግላሉ ምናምን ብዬ ብዙ ነገር ፊል አድርጌያለሁ። እውነቱን ለመናገር ያንተንም እያየሁት ነበርና ያው ብዙ ውጣ ውረዶችን አልፋችሁ እንደዛም ናችሁ ደግሞ ያው ለእኛ ለማስያዝ የምታስይዙት ነገር ምጭት ያለው ነገር ነው። አሁን ላይ የምናየው አንጻር ከምናየው አንጻር ስናየው በጣም ምንም የማይገናኝ ነገር ነውና በጣም እየተደነቁ ነው። እውነቱን ለመናገር ጨረቃ እንደሰራ ያለው ፍኖተ ሰላም እንደታከምክ ማውቃለሁ። ስንት መረጃ አለውና ዶክተር አያናም የሄደበትን ሁሉ እዛ ሳየው በጣም ያው ይገርማል። የተወሰነ መረጃ አለ። አንድ ሲኒየር ስለሆነ ከኔ ጋር ያው እንተዋወቃለን እና ያው በጣም ቆራጥ ሰው እንደሆነ ነው የሚገባኝና እሱ ከአካዳሚክ ባሻገር ቢዝነሱን በትክክል የገባውን ይመስለኛል። ከቢዝነሱን ባሻገር ደግሞ ማህበረሰብን ማገልገሉ በዛ ልክ አሁን ያን ሁሉ በአጭር ጊዜ ውስጥ ያን ሁሉ ስፔሻሊስት አሟልቶ አገልግሎት መስጠቱ በጣም ትልቅ ነገር ነው እና እኔንም ፐርሰናሊ መጥቶ ጠይቆኛል እስከ ፍኖተ ሰላም ድረስ በዛን ወቅት ያው ሆስፒታሉ ሲቋቋም አብረን እንስራ ብሎኛል እና በአጋጣሚ ያው እኔም እዚህ የራሴ ክሊኒክ ለሼር ከጓደኞች ጋር ሆነ የጀመርኩ ስራ ስለነበረ መሀል ላይ አቋርጦ መሄድና እንትን ማለቱ ትንሽ እንትን ስላላይ ነው እንጂ ጥያቄውንም አቀርቦልኛል። በጣም ያው ደስ ይለናል። ትልቅ አገልግሎት ነው እየተሰጠ ያለውና ብዙ እንትን ውጣ ውረድን እዛን አካባቢ እንትን ቀንሷል ብዬ አስባለሁ። እሱም ብቻ ሳይሆን ሙሉ ምዕራብ ጎጃምን፣ አዊ ዞንን፣ ቤንሻንጉልን አልፎ ወለጋ ድረስ ተጠቃሚ ይሆናል ብዬ አስባለሁ እና በጣም ደስ የሚል ነገር ነው እንትን እያደረገ ያለው እና ከዛ ውጭ እንዳጠቃላይ ጋሽ ወደፊት ምን አስበሃል? ምንድን ነው ፕላን ያልከኝ? ያው ሕክምና እኛ ሀገር ላይ ገና ዳዴ እያለ ያለ ነው። ገና አልተጀመረም። ገና ብዙ ነገሮች አሁንም ህፃን በምግብ እጥረት ይሞታል። አሁንም በወባ ህፃን ይሞታል። አሁንም ብዙ ነገር ነው ያው ያለውና እነዚህ በጣም ክሮኒክ የምንላቸው በተለይ ህፃናት ላይ የሚከሰቱ የልብ ክፍተት ችግሮች፣ ትልልቅ ኦፕራሲዮን የሚፈልጉ ከሀገር ውጭ ህክምና የሚፈልጉ ብዙ ነገሮች ናቸው ያሉት እና እኔ በተቻለ መጠን ከዚህም በላይ አሁንም የተቻለኝ ሁሉ እያገለገልኩ ነው ብዬ ነው የማስበው እና በተለይ በህፃናት ህክምና ላይ ለባለፉት 4 ዓመት ከ4 ወር ምናምን አካባቢ ያው ብቻዬን ነው
ድሮን ያለሁት እና አሁንም ብቻዬን ብዙ እየረዳሁ ነው ብዬ አስባለሁ። እና ከዚህም በላይ ደግሞ በተለይ በልብ ሕክምና በጨቅላ ህጻናት ሞት የጨቅላ ህጻናት ሞት ያው ከፍ ያለ ነው። በጣም መረጃ ይኖራል ብዬ አስባለሁ። እና በልብ ሕክምና እዛም ብዙ ነገሮች አሉና እኔ ከተቻለ በሚነዛ ሁሉ ሰብ ስፔሻሊቲ ፈቶ ማህበረሰቡን ማገልገል ወደዛ ነው እያሰብኩት ያለሁት። እና ከዛ ውጭ ደግሞ አሁን ላይ የተጀመረች ክሊኒክ አለች እየጀመርናት ያው የመጀመሪያ ስፔሻሊቲ ክሊኒክ እውነቱን ለመናገር በምዕራብ ጎጃም። ስለዚህ ይህንንም ከፍ አድርገን ሆስፒታል ደረጃ ማድረስ ከፍ አድርጎ ከዚህም በላይ አገልግሎት እንዲያገኝ ማድረግ ነው እያሰብን ያለ ነው እና ከጓደኞቻችን ጋር ሆነን ስለዚህ ቢቻለኝ ሰብ ስፔሻሊቲ በልብ ሕክምና ወይ ደግሞ በጨቅላ ህጻናት ሕክምና የመማርና ማህበረሰቡን የማገልገል ዓላማ አለኝ ብዬ አስባለሁ። በጣም ጥሩ ዶክተር አብዮት፣ በጣም ጥሩ ነው። እግዚአብሔር ይመስገን። እንግዲህ አሁን ህፃናትን ማገልገል ቀላል ነገር አይደለም፣ ትልቅ ደረጃ ነው። የራሳቸው ክሊኒክ ወይም የራሳቸው ተቋም አላችሁ፣ እዚህ ደርሳችኋል። እጅግ በጣም የሚበረታታ ነው እና ለማንሳት የፈለግኩት ምንድን ነው የዶክተር አያናን ተሞክሮ ያየኸው ነው እና አይዲያ ነው፣ ሁሉ ነገር አይዲያ ነው፣ ገንዘብ አይደለም። እና ዶክተር አያና ምንም ገንዘብ ሳይኖረው ነው ቤት የሚገዛ፣ ምንም ገንዘብ ሳይኖረው ነው ክሊኒክ የሚከፍት፣ ምንም ገንዘብ ሳይኖረው ነው ትምህርት ቤት የሚከፍት፣ ምንም ገንዘብ ሳይኖረው ነው ሆስፒታል የሚጀምር። እና አይዲያ ነው። የዚያን ጊዜ እኛ ገንዘብ አለን፣ ምንም አላደረግንበትም። ወይ ተበትኖ ወይ ሰንበዴ በልቶ የሆነ ቦታ ነው የቀረው። እሱ ግን ከባዶ ተነስቶ እዚህ ነው የደረሰው። እና ይገርመሃል፣ በቃ ሄሊኮፕተር ኑሮት ይሄ አሁን መንገድ ስለሌለ ምናምን እንደዚህ የሚንገላታውን በወሊድ የሚሞተውን በህመም የሚሞተውን ሰው በየቦታው እየሄደ ፒክ እያደረገ እያመጣ እያከመ የማመላለስ ህልም ሁላ ነው ያለው። እና ይህ በአጭር ጊዜ ውስጥ ሊያደርግ እንደሚችል ነው የሚነግርህ። ይገርማል እንዴት እቅዱን ከፍ እያደረገ እንደሚሄድ አየው አይደለ? እኛ ቁንጥር የሆነች ነገር ነው የምናስባት፣ ወይም የሆነች ትንሽ ነገር ነው የምናስባት እና አስፍቶ ነው የሚያስበው። እናንተ በእርግጠኝነት አሁን የጀመራችሁት ነገር በዚህ ትምህርት አለ፣ ስራ አለ፣ ቤተሰብ አለ፣ በርካታ ጉዳዮች ናቸው አሉ፣ ስራ አለ። እንደምታየው እነዚህ ደረጃ መድረሳችሁ ቀላል ነገር ስላልሆነ ያው ከፍ አድርጎ ማሰብ ምንም ያገድ እንደሌለ ካቀዱ ላይ ቀር ስራ ከጀመሩ ላይ ቀር ዝቅ አድርጎ ሳይሆን ከፍ አድርጎ አስፍቶ ማሰብ ጥሩና ግብ እንድናሳካ አገልግሎት እንድናሰፋ የሚያገለግል እንደሆነ ከሱም ተሞክሮ ጭምር ትወስዳለህ። የጀመርከው ነገር ታሰፋለህ ብዬ ስለማስብ ነው ማንሳቴ። ካልተገናኘ ካልቀረ ደግሞ በአነሳው ችግር የለውም ከሚል ነው። አሁን እየሄድክበት ያለው ደግሞ እጅግ በጣም ያስመሰግን ነው። ደግሞ ያሰብከው ነገር ያሰባችሁት ነገር እንዲሳካላችሁ ደግሞ ከልብ እመኛለሁ። ዶክተር አብዮት እንግዲህ ጊዜም ባጭሩ ጊዜም ብዙ ማፍጀት ስለማልፈልግ አክብረህ ስለመጣም ደጋግሜ አሁንም አመሰግናለሁ። በነገራችን ላይ በርካታ ቦታዎች ላይ በዛ እንግዲህ አንድ 10 ዓመት ያስተማርን ይመስለኛል። 10 ዓመት ይሆናል። በዛም ወይም ትምህርት ቤትም ስንመለስ ያስተማርን ይመስለኛል። የመጀመሪያው በተማሪ ደረጃ የነበረ የመጀመሪያው የኔ ኢንተርቪው ተጠያቂ በመሆንም ደግሞ በጣም ታኮራኛለህ። ኮርቼብሃለሁ። በጣም ነው የማመሰግን። እስኪ ዶክተር ወጣቱ ትውልድ አሁን ያለው ወጣት ትውልድ ብዙ ነገር አለ በእጁ፣ ቴክኖሎጂም አለ፣ በርካታ ኦፖርቹኒቲዎች አሉ፣ መብራት አለ። ቅድም ያነሳው ነው በእናንተ ዘመን በነ ዶክተር የኔው ዘመን በሌሎች ዘመን እጅግ በጣም በርካታ ነገሮች በሌሉት ነው ያንን ሁሉ አልፋችሁ ነው እዚህ የደረሳችሁት። አሁን ያለው ወጣት ደግሞ ብዙ ነገር በእጁ አለ እና በእኛ ዘመን ከነበረው ደግሞ እነሱ የሌላቸው ነገሮች ሊኖሩ ይችላሉ። ስለዚህ ከትምህርትም አንጻር ከስራ አክባሪነትም አንጻር ይብን አሁን ያለውን ሰላም ከማስጠበቅ ረገድ አሁን ካለው ወጣት የሀገራችን ወጣት ምን ይጠበቃል ትላለህ ዶክተር? እስኪ እዚህ አካባቢ ባጭሩ አንሳለን። አይ በተለይ ከትምህርቱ አንጻር ስናነሳው አሁን ሁሉ ነገር ያው በእጅ ነው። ሁሉ ነገር አለን፣ ቴክኖሎጂ አለን። የፈለግከውን መጽሐፍ በስልክህ በአይፎን ብቻ ይዘህ የፈለግከውን መጽሐፍ ማንበብ ትችላለህ። እንደ ከዚህ በፊቱ አንድ መጽሐፍ ለ5 ለ6 ወይም ለ10 የሕክምና ትምህርት ቤት ስንማር ፊዚዮሎጂ የሚባል ትልቅ መጽሐፍ አለና
ሁለት ጂኦሎጂ መጽሐፍ ላይብረሪ ላይ ቁጭ ብሎ በወረፋ ተመዝግበን ነበር የምናነበው እና አሁን ግን ታብሌት አለ እጅ ላይ አይፎን አለ፣ መጽሐፎችን መጫን ይቻላል። ያ ብዙ ነገሮች ቴክኖሎጂ በትክክል ከተጠቀምንበት በጣም ቀላል አድርጎን ያለውና የመጣውና ያንን መጠቀም ያለ መጠቀም ካልሆነ በስተቀር አሁን ላይ ምቹ ነው ብዬ ነው የማስበው። ምክንያቱም ያው ከዚህ በፊት የነበረው ፕሪፓራቶሪ ትምህርት ቤቶችን ኢቨን ሃይ ስኩል የመጀመሪያ ደረጃ ትምህርት ቤቶችን በቀላሉ ማግኘት አይቻልም። በየቀበሌው በየቦታው ማግኘት አይቻልም። አሁን ግን ማክሲመም 30 ደቂቃ እንዲያው ቢበዛ 30 ደቂቃ ቢጓዝ ነው አንድ ተማሪ እና የዛኔ የነበረውን ከኛ በፊት ደግሞ የነበራችሁ እናንተ ታውቁታላችሁ እና የ3 ሰዓት የ4 ሰዓት የ5 ሰዓት መንገድ ሰው ተጉዞ ምናምን ነው የሚማረው። ከዛ ውጭ ግን ያው እንደተባለው ምንድነው ትልቁ ነገር አላማ ነው። አላማ ሲኖረን እና ያው ከመጀመሪያውም ቤተሰብ አስተዳደግም ትልቁን ሚና ይጫወታል ብዬ አስባለሁ እና ከመጀመሪያው ልቅ ሆነን የምናደግ ከሆነ ያው በዛ የመቀጠል እንትን አለና ቤተሰብ ልጆቻቸውን በትክክል አላማ እንዲኖራቸው ማድረግ፣ የሆነ ቦታ ያሰቡበት ቦታ እንዲደርሱ መርዳት፣ ያው ሁሌ መቆጣት ሳይሆን ትክክልና ትክክል ያልሆነውን ነገር አስረድቶ በትክክለኛው መንገድ እንዲሄዱ ማድረግና ምቹ ሁኔታ መፍጠር ያስፈልጋል። ከኛ ዘመን ወይም ከኛ ጊዜ ከነበረው ግን አሁን ላይ በጣም ነገሮች ቀላል ናቸው። ስለዚህ አላማ ካለ መድረስ ይቻላል። ምናልባትም ያው እንደምታውቀው ለተማረው ማህበረሰብ ያለው አቲቲዩድ የተማረው ሰው ያለው ነገር እንደምታውቀው አሁን ላይ ባለው ሁኔታ በተለይ ሰው ከዚህ በፊት ያው ምንድነው የምትሆነው ሲባል ወይ ዶክተር ይላል፣ ፓይለት ይላል፣ ምናምን ሳይንቲስት ይላል። እሱ ነገር ከታች ጀምሮ አሁን ጋሽ በጣም አስቸጋሪ እየሆነ ነው ያለው። አንድ ዝም ብለህ 8ኛ ክፍል ተማሪ ራንደም ወይም 7ኛ ክፍል ተማሪ ምንድነው መሆን የሚፈልገው ብትለው አሁን ዝም ብሎ የበርበሬ ነጋዴ ሊል ይችላል። አሁንና ጊዜው ትንሽ አስቸጋሪ ነው እና ምናልባትም ለተማረው ማህበረሰብ ክሬዲት ካልተሰጠ መማርህ ዋጋ ማይኖረው ከሆነና መማርህ ክሬዲት ማይሰጠው ካልሆነ ትንሽ ከታች ያለውን ትውልድም ትንሽ ለመርዳት ለማነብም አስቸጋሪ ጊዜ ነው ብዬ አስባለሁ እና ከዛ በተረፈ ግን ከወጣቱ እንግዲህ የሚጠበቀው በተቻለ መጠን የተሰጠውን አላማ ተከትሎ አላማውን ለመድረስ ቁርጠኛ መሆን አለበት ብዬ ነው የማስበው። ኦኬ፣ በጣም ጥሩ ዶክተር። ያው ከእናንተ መማር አለባቸው ከሚል ነው እና እንዳልከው ሰው አሁን መጠቀም ከቻለ በእጅ ነው ሁሉ ነገር በእጅ ነው ያለው። እንዳልከው ላይብረሪ ነው በእጅ ላይ ያለ ስልክ፣ ሁሉ ነገር በእጅ ነው ያለው። ግን ቴክኖሎጂውን በአግባቡ ካልተጠቀምነ ደግሞ ያው ባልታሰበ መንገድ ይጠልፍና ፌስቡክ እና አንዳንድ ጠቃሚ የማይሆኑ ነገሮች የሰውን ጭንቅላት ተቆጣጥሮ ነው የምታየው። ቲክቶክ አሁን በቃ የሆነ ነገር ስልክ በእጅህ ካለ ስትከፍተው እሱ በቃ መንገድ ላይ ያስቀራል። የሆነ ነገር ልሰራ ፈልገህ ስልክህን ስትፈልግ ቲክቶክ ወይም ምናምን መንገድ ላይ ያስቀራል እና እንዳልከው ሁላችንም በየደረጃው ስንማር አንድ መጽሐፍ ለማግኘት አንድ መጽሐፍ ብቻ አንድ ላይብረሪ ውስጥ አንድ የሆነ ኮሌጅ ውስጥ አንድ መጽሐፍ ብቻ የነበረበት ነገር ትዝ ይለኛል። እኛ ሂስትሪ ስንማር ጎንደር አንድ ሽልንግተን የምትባል ሂስትሪ መጽሐፍ ነበረች። አፍሪካን ሂስትሪ መጽሐፍ ናት። አንድ ብቻ ናት ላይብረሪ ውስጥ ያለችው። ወይ ሰንበዴ ይዛታል ወይ ሰንበዴ የሆነች ቦታ ያስቀምጣታል እና ዝም ብለህ ስንደፋደፍ ምናምን ነው እንትን ያልነው። ዛሬ ቢሆን ወይ ዳውንሎድ ታደርጋለህ ወይ የሆነ ነገር ታደርጋለህ። ስለዚህ ብዙ ነገር በእጅ ስላለ ወጣቱ ይህንን ጊዜ ሊጠቀምበት ይገባል። ሰላምን ከማስጠበቅ ረገድም የራሱ ሚና ሊኖረው ይገባል። ስለዚህ ከእናንተ መማር አለበት። አሁን ያለውን ነገር በአግባቡ ተጠቅሞ ወደፊት መሄድ መቻል አለበት። ሌላው ደግሞ ያልከው እንዳልከው ያው ለትምህርት ያለው ክሬዲት ትንሽ አሁን አስቸጋሪ ነው። እንዳልከው ሰው ተምሬ ከተማርኩ በኋላ ምን አመጣለሁ ምን ያደርግልኛል የሚል ነገር እንዳይኖር ከመንግስት አካባቢም ወይም ከሚመለከተው አካል ትኩረት እና ትክክለኛ የሆነ አመለካከት እንዲኖር ከማድረግ ረገድ የጎደለ ነገር አለ። ልክ ነው። እሱ ተገቢውን ትኩረት ያገኛል ብዬ አስባለሁ።
እና እንዳልከው ነው ከዚያን ጊዜ በእኛ ዘመን በእናንተ ዘመን የነበረው የትምህርት ኢንተረስት እና አሁን ያለው የትምህርት ኢንተረስት የመማር ኢንተረስት እንዲሁ ስታወዳድረው አንድ ነው ብዬ አላስብም። የዚያን ጊዜ እንኳን ዶክተሮች ቀሩና ቲቲአይ የሚቀጠው እጅግ በጣም ይከበር ነበር። ምክንያቱም ቶሎ የመቀጠር መብት አለው፣ ማነው ሁኔታ አለው። ሁለተኛ ነገር ደግሞ ሪስፔክቱ የነበረው ሪስፔክት የተማረ ሰው ማለት የነበረው ስም እጅግ በጣም ትልቅ ነው። አሁን ደግሞ ቅድም እንዳነሳው ብዙ ቻሌንጆች ስላሉ ለትምህርት ከአንደኛ ክፍል ጀምሮ እስከ ስራ ደረጃ ድረስ ያለው ሰው ስራ ተቀጥሮ ሲሰራ ያለው ደረጃ ያለው ክብርና ትኩረት በደንብ ሊፈተሽ ይገባል የሚለው ነገር በየጊዜው እኔም በአቅሜ ሰዎች ጋር ስወያይ የሚነሳ ጉዳይ ስለሆነ ትልቅ ነገር ነው ያነሳው። ወጣቶቹ ግን ምንም አይነት ምክንያት ሳይፈጥሩ ምንም አይነት ቻሌንጅ ቢያጋጥማቸው ምንም አይነት ምክንያት ሳይፈጥሩ ያለውን አጋጣሚ ተጠቅመው ወደፊት መሄድ በልማትም በስራም በትምህርት መሄድ ብቻ ነው አዋጭነቱ። ያንን ነገር ካላደረግን በቻሌንጅ ወይ በሆነ ምክንያት ደርድረን ብንቀመጥ ዙረን እኛ ስለሆነ የምንጎዳው። ይህንን ከእናንተ ጥንካሬ መማር አለባቸው ብዬ ስለማስብ ትልቅ ነገር ነው ያነሳው ዶክተር አብዮት አመሰግናለሁ። እስቲ ወደ መጨረሻው እየቀረብን ነው። ምናልባት ቀረ የምትለው ነገር ካለና ቅድምም ያነሳቸው አልፎ አልፎ ያነሳቸው የምስጋና ምልክቶች ነበሩ እና የምታመሰግነው ሰው ካለ እስቲ እዚህ ላይ እድሉን እንጠቀምበት ዶክተር። በጣም አመሰግናለሁ። ያው መጀመሪያ አንተን ማመስገን እፈልጋለሁ። ምክንያቱም አጭር ጊዜ ነው የተገናኘ ነው ከአንተ ጋር፣ ግን ሁሌም አጠፋኝም እውነቱን ለመናገር እና የሆነ ጊዜ ላይም በቴሌግራም ወይም በፌስቡክ ማርቆስ ጠቅላላችሁኝም ይለኛል እና ልክ ነው የአንተ ህይወትም ብዙ ነገር ያስተምራል ብዬ አስባለሁ እና አጭር ጊዜ ውስጥ ነው የተገናኘ ነው፣ ግን የዛኔ ጀምሮ ያለህ ያንተ ኮሚትመንት እዛም የምታደርጋቸው ነገሮች ለዓላማ ያለህ እንትን በጣም ይገርመኛል እና ብዙ ነገር ታስተምራለህ ብዬ አስባለሁ እና በጣም አመሰግናለሁ። ከዛ ውጭ ምናልባት እንግዲህ የማስተላልፈው መልዕክት ምንድን ነው? እንዲያው የሰላሙን ሁኔታ ነው። ሰላሙ በጣም አስቸጋሪ ነው። እኛም ያው እየተተኮሰ ምን እያለም ነው እያገለገልን ያለ ነው እና እንዲያው ፈጣሪ ሰላም ያርግልን ነው ማለት የምፈልገው። በሁለቱም አካል ያለው በዛም በዚህም ያለው ሰላምን አምጥቶ ሰላሙ ነው ሁሉም ሰው በሰላም ወጥቶ ገብቶ ሰው ቢታከም ሰው ቢሰራ በሁሉም ያው ሰላም ከሌለ ምንም ማድረግ እንደማይቻል ተምረናል። ምንም ደረጃ ላይ ብትደርስ ከባድ ነው እና ፈጣሪ ሰላም ያምጣልን ነው። ሰላም ካለ ሁሉንም ነገር ማድረግ ይቻላል እና እሱን ነው ማለት እንፈልገው። እሺ ዶክተር እጅግ በጣም አመሰግናለሁ። ጊዜን የተጣበበ ጊዜን እውነት ለመናገር የተጣበበ ጊዜን አብቃክተህ ልክ ነው በፌስቡክ ነው የተገናኘው ደብረ ማርቆስ እንዳለህ እና እኔ ጋራ ደግሞ የምንተዋወቁት ትንሽ ጊዜ ነው እንዳልኩ። ስለዚህ ሌሎች ዶክተሮችም እንደዚሁ ላዋራቸው ፈልጌ ቅድም እንዳልኩ ስላልተመቻቸው ነው የቀረው። ግን ደግሞ ከኔ ተማሪዎች በአስተማሪነት ዘመኔ ከማውቃቸው ተማሪዎች የመጀመሪያው የኔ ያረጋ ካሳ ሚዲያ ኢንተርቪውር ፈቃደኛ ስለተገኘ በቅድሚያ እጅግ በጣም አከብራለሁ፣ እጅግ በጣም አመሰግናለሁ ዶክተር። ያሰብከው ሁሉ እንዲሳካልህ ደግሞ እመኝልሃለሁ። ለወደፊትም እንገናኛለን። የበለጠ ደግሞ እንዳልከው የሰላም ሁኔታ የእናንተንም ስራ ጭምር እየጎዳ ስለሆነ ወይም አጠቃላይ ልማቱን እንቅስቃሴውን እየጎዳ ስለሆነ እግዚአብሔር ደግሞ እንግዲህ በጸለይ ነው። በዚህ ሁኔታ የሀገራችን ሁኔታ አይተናናቅም። እኛ በጫካ ለጫካ በእግር ተጉዘን ነው ብቻችንን ያንን ስንማርም ስናስተምርም እንዳየው እንደነገርኩ እዛ ቪዲዮ ላይ እንዳየው ያሳለፍነው እና እሱን ሰላም ደግሞ መልሶ እንዲያመጣለን እኔም እመኛለሁ። የበለጠ ደግሞ ያው ወላጆች ወላጅ እናት እንጨት ተሸክመው ልክ እንደማናቸው ወላጆች እዚህ ድረስ እንዲደርሱ አላማቸው ነበረና ተሳክቶ እሳቸው ባያውም ደግሞ እዚህ ተሳክቶ እዚህ ስላደረሱ ለእሳቸውና ለወላጆችህ ለወላጅ አባት እጅግ በጣም ክብር አለኝ አሁን ካነሳው አንጻርና እነሱን ደግሞ ምስጋና ይገባቸዋል። ስለዚህ በተረፈ ሌላ ጊዜ እንገናኛለን። ልጆችንም ወልዳል፣ እግዚአብሔር ያሳድግልህ፣ ቤተሰብ መስርተሃል፣ እኔንም አክብረህ ልክ ድሮ በተወሰነ ደረጃ ያየው ባህሪ አሁንም ጭምር ነው የታየው።
ምስክር ወረቀቱንም እኔም አለኛው ማስታወሻ ነው ለዘላለም። ስለዚህ ዶክተር አብዮት ዋሲሁን አረጋ ካሳ ሚዲያን አከብረ ጊዜን አጣበህ ስለመጣህና ያለህን ነገር ባጭሩ ስላካፈልክ እጅግ በጣም ትልቅ ክብር አለኝ። ያሰብከው ሁሉ እንዲሳካልህ ነው። አመሰግናለሁ ዶክተር። እንገናኛለን። ሸረጋ በጣም ነው የማመሰግነው። እሺ ቻው። ደህና